ሰላም ናችሁ? እንዴት ናችሁ? ቆይታ ጥሩ ነበር። እግዚአብሔር ይመስገን። እኔም ቤተሰቦቼም በጣም ደህና ነን። የጌታ ስራ ይብዛላችሁ እንደተባለው እንግዲህ የጌታ ስራ በዝቶልን ሳምንቱን ጥሩ አሳልፈናል። ያለፈው ሳምንት ያው እንደተነጋገርነው የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት መታሰቢያ በዓል ነበር። ብዙ ነገር እያሰብን እንደቆየን ጌታ እንደተወለደልን ደስ እንደተሰኘን ሳምንታችን ጥሩ እንደነበር ተስፋ አረጋለሁ። ዛሬም ደግሞ በሌላ ሐሳብ ወደ እናንተ ብቅ ብያለሁ። እንግዲህ የእግዚአብሔርን ሐሳብ ዛሬም እንካፈላለን አንድ ሐሳብ ላይ። ያንን ሐሳብ ከማካፈሌ በፊት እስቲ አብረን እንጸልይ። ጻድቅና ቅዱስ የሆንክ አምላካችን እግዚአብሔር እናመሰግንሃለን። ክብር ሁሉ ላንተ ይሁን። ይህንን መልእክት ሁላችን በፊት ተሰብስበን ለመስማት ቃልህን ለማድመጥ እግዚአብሔር ሆይ እድል ሰጥተህን እኔም በዚህ ፕላትፎርም ላይ ያሉ ሰዎች የሚሰሙ ሰዎች ሁሉ በማስተዋል እንድንሰማ እኔም ባሪያህን እንድታግዘኝ በጌታ በኢየሱስ ስም እንጸልያለን። ጊዜውን ሁሉ ባርክልን። እናመሰግናሃለን በናዝሬቱ ጌታ በኢየሱስ ስም አሜን። እንግዲህ ባለፈው እንደዚሁ ሐሳብ ተካፍለናል። እንግዲህ የሳምንቱ ጌታ ቢረዳን እግዚአብሔርን ሐሳብ ለእናንተ ለማካፈል ወደ እናንተ መጥቻለሁ። ዛሬም እግዚአብሔር የተመሰገነ ይሁን። እያደመጣችሁኝ እያበረታታችሁኝ ኮመንት እያደረጋችሁ ያላችሁ ሰዎች ያላችሁ እግዚአብሔር ይባርካችሁ። ተባረኩ፣ ቀጥሉ። ዛሬ የማካፍላችሁ ሐሳብ ሉቃስ ወንጌል ምዕራፍ 18 ከቁጥር 1 እስከ 8 ባለው ሐሳብ ላይ ነው የምንካፈለው። እንደዚህ ይላል፣ አንብቦ ሳይታክቱ ዘውትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንግዲህ እንዲህ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር። በዚያች ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባለጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚያ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይቺ መበለት ስለምታደክመኝ ሁልጊዜ እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛ ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮኹ ለሚታገሱ ምርጦች አይፈርድምን? ይላል። ምዕራፍ 18 ከቁጥር 6 ላይ ያለውን እኔ ያነበብኩላችሁ። እላችኋለሁ ፈጥኖ ይፈርድላችኋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነት ያገኝ ይሆንን? ይላል ማለት ነው። ሐሳቤ ያለው ቁጥር 7 ላይ እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮኹ ለሚታገሳቸው ምርጦች አይፈርድላቸውምን? ይላል። እንግዲህ በዚህ ሐሳብ ተነስተን እንደዚህ በሚል ርዕስ አብረን የእግዚአብሔርን ሐሳብ እንካፈላለን። ሳይታክቱ ሩጫቸውን ለሚሮጡ እግዚአብሔር ፈጥኖ ይፈርድላቸዋል። ሳይታክቱ ሩጫቸውን ለሚሮጡ እግዚአብሔር ፈጥኖ ይፈርድላቸዋል። ሁለት ሐሳብ ነው አንስቼ በዋናነት የምንናገረው። ታካች እንድንሆን የሚያደርጉ ነገሮች ምንድን ናቸው? እግዚአብሔር ፈጥኖ እንዲፈርድልን ምን እናድርግ? ይህንን ሐሳብ እነዚህን ሁለት ሐሳብ ተንተርሰን ነው የምንወያየው ማለት ነው። የእግዚአብሔር ቃል የምንካፈለው እንደ መግቢያ በዚህ ክፍል እንግዲህ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በምድር በሚመላለስበት ጊዜ ያው 3 ዓመት ተኩል ምድር ላይ እንደቆየ ሁላችን እናውቃለን። እና በዚህ በቆየበት ቆይታ አንዱ ለደቀ መዛሙርቱ ይሰጥ የነበረው ማሳሰቢያ ምንድን ነው? እስከ መጨረሻ ድረስ ሳይታክቱ እንዲሮጡ በተለያየ ምሳሌ ለደቀ መዛሙርቱ መልእክት ይነግራቸው ነበር። እንግዲህ አንዱ እስከ መጨረሻ እንዲሄዱ አንዱ የነገራቸው ሐሳብ በዚህ በምዕራፍ 18 ውስጥ እናገኛለን። ክፍሉን ስናጠናው ሙሉ ክፍሉን ስናጠናው በዋናነት 3 ምሳሌዎች አንስተዋል። እንዲሁ ደግሞ በሰበር የገቡ ምሳሌዎች አሉ። በዋናነት ያነሳቸው 3 ምሳሌዎች ምንድን ናቸው? ድሃዋ መበለትና አመፀኛ ዳኛ
ይህንን ጌታ ኢየሱስ ክርስቶስ ለምን እንዳስገባ አሁን ያነበብኩላችሁ ክፍል ይሄ ምሳሌ አለ። ሌላው ፈሪሳዊው እና ቀረጥ ሰብሳቢው ሁለቱ ገብተው በጸሎት ቤት ውስጥ ምን ያደርጉ እንደነበረ በኋላ ወደ ክፍሉ እንመጣለን። ሁለቱም ለጸሎት ነው የገቡት። ለጸሎት ገብተው ግን የትኛው የጸለየውን ጸሎት ኢየሱስ እንደመረጠ ማየት እንችላለን። ሌላው በዋናነት እዚህ ክፍል ላይ የሚያነሳው ስለ ሞቱ ስለሚቀበለው መከራ ስለ ሞቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዝርዝር ተናግሯል። እንዲሁ በሰበር የገቡ አንድ 3 ምሳሌዎች አሉ። ኢየሱስ ሕፃናትን ወደሱ እንዲመጡ እንዳይከለክሏቸው ተናግሯል። ሀብታሙ ገዢ ደግሞ ኢየሱስን የጠየቀው ጥያቄ አለ። እግዚአብሔርን መንግሥት ልወርስ ዘንድ ምን ማድረግ ይገባኛል የሚል። ሌላው አይነ ስውር በስተመጨረሻ ላይ አይነ ስውሩ ደግሞ ኢየሱስ በዛ መንገድ ሲያልፍ የዳዊት ልጅ ሆይ ማረኝ ብሎ እንዴት እንደተፈወሰ ይሄ ታሪክ ክፍሉ አጠቃላይ ይሄን ያሳያል። እኔ ግን በዋናነት ጌታችን ኢየሱስ ክርስቶስ እነዚህ 3 በዋና ያነሳቸውን ምሳሌዎች እነሱን አንስተን ነው ዛሬ የምናነሳው የምንወያየው። ክፍሉን አሁንም ሳንገባ ክፍሉ መጀመሪያ ላይ አንድ ሐሳብ አለ፣ በጣም ልቤን የሚነካኝ ማለት ነው። ሳይታክቱ ይላል። ጌታ ኢየሱስ ክርስቶስ ለምን እቺን ቃል መረጠ? መታከት ምንድን ነው? ታካች ሰው ባህሪው ምንድን ናቸው? ለምን ቃል ጌታ ኢየሱስ ክርስቶስ ይሄንን ቃል መረጠ? መታከት፣ ሳይታክቱ፣ ታካች። ይሄ ቃል አንዳንድ ጊዜ ሰዎች ሐሳባቸውን ለመግለጽ የሚጠቀሙበት ቃላት ውስጥ የሰዎቹ ሐሳብ የተጠቀጠቀ ሐሳብ አለ። ጌታ ኢየሱስ ክርስቶስ ለምን ይሄን ቃል መጠቀም ፈለገ? ምን ማስተላለፍ ፈልጎ ነው? ስለ ታካች ሰው አንዳንድ ነገር ልበላችሁና ወደ ሐሳቤ እመጣለሁ። ታካች ሰው በመጽሐፍ ቅዱስም በሌላም አንዳንድ መጽሐፎች ላይ ስናነብ የታካች ሰው ባህሪ ምንድን ነው ብለን ስናጠና ታካች ሰው አንድን ነገር ለማድረግ የሚቸገር ሰው ነው። አንድን ነገር ማድረግ ይፈልጋል፣ ግን ለማድረግ የሚቸገር አይነት ሰው ነው ታካች ሰው። ሌላው ለመስራት የማይወድ ሰው ነው ታካች ሰው፣ ደካማ፣ ሰነፍ። መጽሐፍ ቅዱስ በጣም ስለ ታካች ሰው ያወራል። ለምንድን ነው ኢየሱስ ይህን ቃል የመረጠው ብዬ በደንብ ክፍሉን ሳይታክቱ። ታካች ማን ነው? ሰነፍ ሰው። እንዴት ስንፍና ወደ ህይወቱ ይመጣል? ቶሎ ተስፋ የሚቆርጥ ነው ይላል በሌሎች ትርጉሞች ላይ ስናይ። ምን ማለት ነው? መኝታ የሚያበዛ፣ መስራት የማይወድ የታካች ሰው ባህሪ ነው እሱ። ህይወቱ በምኞት የተሞላ ነው ታካች ሰው። በተለይ ምሳሌ ምዕራፍ 13 ቁጥር 14 ሁሉን ነገር የእሱ ያደረግና ግን የለውም፣ ባዶ። ህይወቱ በምኞት የተሞላ ነው። ለመስራት ምክንያት የሚደረድር ነው ታካች ሰው። ከጠባዩ የተነሳ ከባህሪው የተነሳ የሚፈልገውን ነገር ማግኘት የማይችል አይነት ሰው ነው ታካች ሰው። እኔና እናንተ ኦር ደግሞ በዚህ ክፍል የነበሩ ሰዎች ሳይታክቱ ዘውትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው ይላል ጌታ ኢየሱስ ክርስቶስ። እንዳይታክቱ እነዚህ ሰዎች ይሄን ምሳሌ የነገረበት ምክንያት ምን እንደሆነ የክፍሉን ክብደት ለማየት ወር ደግሞ የክፍሉን ለደቀ መዛሙርቱ የነገራቸውን የክፍሉን ክብደት ለማየት ቃሉን መምረጥ ቃሉን ማየት በጣም ያስፈልጋልና ለመስራት የማይወድ ሰነፍ ሰው፣ በተስፋ የተሞላ ድርጊት በህይወቱ የሌለ ምኞት ብቻ ያለበት ሰው ነው ታካች ሰው። ታዲያ ለምንድን ነው ደቀ መዛሙርቱን ሳይታክቱ ያለው? ሳይሰንፉ፣ ተስፋ ሳይቆርጡ፣ ሳያዝኑ፣ ባዶ ጉም እንደዘገነ አይነት ነገር ሳይሆን ጠንክረው እንዲጸልዩ ጌታ ኢየሱስ ክርስቶስ ይህንን ክፍል ይነግራቸዋል። የሚያታክታቸው ነገር ምንድን ነው ብለን ክፍሉን ስናጠና ኢየሱስ ገና አልሞተም፣ ከነሱ ጋር አብሮ ነው ያለው። የሚነግራቸው በጣም ብዙ ነገር አለ። የሚያሳያቸው በጣም ብዙ ነገር አለ። ሁሉ ነገር ኢየሱስ እያለ ተስፋ ነበር። ስለዚህ ልባቸው ይታክት ነበር፣ ይደክሙ ነበር፣ የሚሆን አይመስላቸውም ነበር።
የነገራቸው ነገር አልገባቸውም፣ ተሰውሯል፣ እኔ እቀበራለሁ፣ እሞታለሁ እዚሁ ክፍል ላይ እያላቸው፣ እነሱ ግን ተሰውሮባቸው ስለነበር ምን እንደሚያወራ እንኳን አያውቁም ነበር። ስለዚህ እነዚህ ሰዎች ወዴት ነው የሚሄዱት ማለት ነው? ወደ መታከት፣ ተስፋ ወደ መቁረጥ፣ ወደ ስንፍና፣ በህይወት ውጣ ውረድ እስከ መጨረሻ ጸንቶ አለመቆም እንደሚታይባቸው ስለሚያውቅ ኢየሱስ ሳይታክቱ እስከ መጨረሻ ታያችሁ። ደቀ መዛሙርት በጣም መታከት ውስጥ ገብተው ነበር። መጸለይ ያቃታቸው ጊዜ ነበር። ከአምላካቸው ጋር ከጌታቸው ጋር አብሯቸው 3 ዓመት ከቆየው አምላክ ጋር መቆም አቅቷቸው ነበር። ስለዚህ ነው አያችሁ ለነገ ህይወታቸው ዛሬ እንዲጸልዩ እንዲበረቱ ጌታ ኢየሱስ ክርስቶስ ይነግራቸው የነበረው። በባህሪው ጸሎትም አታካች ነው። ጸሎት የሚያታክት ነገር ነው። ትጋት ይፈልጋል፣ መሰጠት ይፈልጋል። ብዙዎቻችን በጉልበት ነው የምንጸልየው። ህሊናችን አእምሯችን ሲወቅሰን ነው የምንጸልየው። ጸሎት እንደዚሁ ዝም ብሎ የሚመጣ ነገር አይደለም። አታካች ነገር ነው። ራሱ ተግቶ መጸለይ በጣም ጊዜ፣ ጉልበት፣ ተስፋ፣ በእግዚአብሔር መንፈስ መታጠቅ ያስፈልጋል። ስለዚህ ጌታ ኢየሱስ ክርስቶስ ነገ ህይወታቸውን አይተው ሳይታክቱ እንዲሮጡ ይሄንን መልእክት ያስተላልፍላቸዋል። ወደ መልእክቴ ወደ ዋናው ሐሳቤ ልምጣ። ታካች እንድንሆን የሚያደርጉን ነገሮች ምን ምን ተጠቅሰዋል? በዚህ ክፍል ውስጥ ጌታ ኢየሱስ ክርስቶስ ያነሳቸው ነገሮች አሉ። እነዚህ ሰዎች የሚያታክታቸውን ነገር ጌታ ኢየሱስ ሲያነሳ እናያለን። ቁጥር 9 ላይ ሄደን ስናነብ ታካች እንድንሆን የሚያደርጉን ነገሮች ከተጠቀሱ ምሳሌዎች እናንሳ። ቁጥር 9 ላይ ጻድቅ እንደሆኑ በራሳቸው የሚታመኑ ሌሎች ሁሉ በጣም ሊንቁ ይህ ምሳሌ ነገራቸው። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህ ምሳሌ ነገራቸው። አንድ ሰው መታከት የሚጀምረው ራሱን ጻድቅ አድርጎ መቁጠርና ሌላውን መኮነን። ጻድቃን ነን፣ በክርስቶስ ጸድቀናል፣ እናውቃለን። ነገር ግን እዚህ ጋር ያለው የትምክህት ጽድቅ፣ መመጻደቅ። እንዲህ ይልና አንድ ሰውዬ ያነሳል። እንዲህ ሲል 2 ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛውን ቀራጭ። ተመልከቱ፣ ባህሪያቸው ይለያያል። ፈሪሳይም ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኛ አመንዝራ ወይም እንደዚህ ቀራጭ ብሎ ማንን ያሳያል? ያ የሚጸልየውን ቀራጭ ስላልሆነ አመሰግንሃለሁ ይላል። እንግዲህ ወደ መቅደስ ገብተዋል። ሁለቱም ሰዎች ወደ አምላካቸው እየጸለዩ ነው። ባህሪያቸው ይለያያል። ይሄኛው ለቤተ መቅደስ ቅርብ ፈሪሳዊ ሕግ የሚያውቅ የብሉይ ኪዳንን ስርዓቶች የሚያውቅ፣ ይሄኛው ደግሞ በኃጢአት የሚመላለስ አምላኩ ፊት ቆሞ ንስሐ የሚገባ ሰው እና ይሄኛው ራሱን እንደ ጻድቅ ቆጥሮ ይጸልያል። እንደዛ ሰው ስላላረከኝ አመሰግናለሁ። ያ ሰው ምን አይነት ነው? ኃጢአተኛ፣ ቀራጭ፣ የተገለለ፣ ማንም የማያውቀው፣ እንደውም ወደ ቤተ መቅደስ በመግባቱ ሊደበደብ የሚገባው አይነት እሳቤ እዚህ ሰውዬ ውስጥ ፈሪሳዊ ውስጥ እናያለን። እኛ ጽድቅ ብለን የምንቆጥረው ጽድቅ የለንም። ሰው ሁሉ ጻድቅ ነው። በክርስቶስ ያመኑ ጽድቅን ያገኛሉ። ነገር ግን የራሳቸው ጽድቅ ሳይሆን በክርስቶስ ጽድቅ እንደጸደቁ ማወቅ መገንዘብ ያስፈልጋል። በራሳቸው ስራ ታምነው ራሳቸውን እንደ ጻድቅ የሚቆጥሩ። ይሄ ሰውዬ በጣም የሚገርማችሁ ያነሳል። በሳምንት 2 ቀን እጾማለሁ፣ በየሳምንቱ 2 ጊዜ እጾማለሁ፣ ከማገኘው ሁሉ አስራት አወጣለዋል። አያችሁ፣ እሱ ጽድቅ ብሎ የሚጠራው እሱ ጽድቅ ብሎ የሚቆጥረው በሳምንት የሚከፍል የሚጸልየውን ጸሎትና በዓመት የሚያስገባውን አስራት ጽድቅ እሱ አይደለም። በራሳቸው ስራ ታምነው ስለ ራሳቸውን እንደ ጻድቅ የሚቆጥሩ ሰዎች ወደ መታከት እየሄዱ ያሉ ሰዎች እንደሆኑ ጌታ ኢየሱስ ይህን ምሳሌ ይናገራል። የእግዚአብሔርን ይቅርታና ምሕረት እንደሚሻል ያልተገነዘቡ ሰዎች። ሁለተኛው ሰው ሲጸልይ ቀራጩ በሩቅ ቆሞ ዓይኖቹን ወደ ሰማይ
ሊያነሳ እንኳን አልወደደም። ነገር ግን አምላኬ ሆይ እኔ ኃጢአተኛ ማረኝ እያለ ደረቱን ይደቃ ነበር። አያችሁ፣ ታካች ሰው ራሱን ባልሆነ መንገድ ጻድቅ አድርጎ የሚቆጥር ሲሆን፣ ታካች ያልሆነው ሰው ደግሞ ራሱን ኃጢአተኛና ደካማ አድርጎ ከአምላኩ ምሕረት የሚፈልግ አይነት ሆኖ የቀረቡትን እነዚህን ሁለት ሰዎች ያቀርባል። የሚሰራውን ስራ ለደህንነቱ ዋስትና የሚቆጥር ሰው የሚያደርገውን ነገር ክርስቲያን በመሆኑ የክርስቶስ በመሆኑ የሚያደርገውን ነገር እየቆጠረ እኔ ጻድቅ ነኝ የሚል ሰው እሱ ወደ ተመታከት የገባ ሰው ታካች ሰው ነው። ያልተለወጠ ያልተቀየረ ልብ ያለው ሰው ምን ማለት ነው? ሌሎች ሰዎችን የሚንቅ፣ ሌሎች ሰዎችን የሚጠላ፣ ሌሎች ሰዎች ላይ በድፍረት ቃላት የሚናገር፣ ፍርድ የሚያወጣ። አያችሁ፣ ያን ሰውዬ እያየ ጌታ ሆይ እንደዚህ ሰው ስላላረከኝ አመሰግናለሁ፣ እኔ ማን ነኝ? ያኛው ደግሞ እኔ ኃጢአተኛ ሰው ነኝ፣ ጌታ ሆይ ምሕረት ያስፈልገኛል እያለ የሚጸልይ ሰው። ስለዚህ ያልተለወጠ ያልተቀየረ ልብ ያለው እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ የታካችን ልብ በግልጽ ያሳያል። የጎደለን ነገር ሲነገረው ለመቀበል የሚቸገር አይነት ሰው። ቁጥር 18 ላይ ሄዳችሁ ስታነቡ ከአለቆች አንዱ ቸር መምህር የዘላለም ሕይወት እንድወርስ ምን ላርግ ብሎ ጠየቀው ይላል። ኢየሱስ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛትን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር አለው ይላል። እርሱም ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለ። እርሱም ይህን ሰምቶ አንዲት ነገር ቀርታለች፣ ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይ መዝገብ ታከማቻለህ፣ መጥተህ ተከተለኝ አለው። እርሱ ግን ይህን ሰምቶ እጅግ ባለጠጋ ነበርና በብዙ አዘነ ይላል። አያችሁ፣ ታካች እንድንሆን የሚያደርገን ነገር አንዱ ያለን ነገር የጎደለ ሲነገር ቅር የሚያስብል ይሄ ነገር ሁሉ ነገር አለኝ ይላል። ነገር ግን የጎደለው አንድ ነገር አለ። ምንድነው ያ የጎደለው ነገር? ለድሆች ሰጥተህ ተከተለኝ ሲለው ያን ማድረግ አልቻለም። ያለው ሀብት አሳሰበው። ከእግዚአብሔር የምናስበልጠው ነገር ሲኖር ቁጥር 29 ላይ ሄዳችሁ ስታነቡ እርሱም እውነት እውነት እላችኋለሁ ስለ እግዚአብሔር መንግሥት ቤቱን ወይም ወላጆቹን ወይም ወንድሞቹን ወይም ሚስቱን ወይም ልጆቹን የተወ በዚህ ዘመን ብዙ እጥፍ በሚመጣው ዓለም የዘላለም ሕይወት የማይቀበል ማንም የለም አላቸው። ታካች እንድንሆን የሚያደርገን ነገር አንዱ ከእግዚአብሔር የምናስበልጠው ነገር በሕይወታችን ሲሆን ምን በልጦብን ይሆን? ስራችን በልጦብን ይሆን? ቤተሰቦቻችን በልጦብን ይሆን? ምንድነው ቅድሚያ የምንሰጠው? ለእግዚአብሔር መንግሥት ቅድሚያ የምንሰጥ ነን ወይ? አያችሁ፣ ሰው ሳያቅ ነው ወደ መታከት የሚገባው። ቅድሚያ የምንሰጣቸው ነገሮች ወደ መታከት፣ ወደ ተስፋ ወደ መቁረጥ፣ ወደ እግዚአብሔር መቅረብ ሳይሆን ወደ ሌላ ነገር እንድንቀርብ የሚያደርገን ነገር ነው። ጌታ ኢየሱስ ክርስቶስ እላይ ያችን ቃል ጽፎ ሳይታክቱ እንዲሮጡ፣ ሳይታክቱ እንዲሄዱ ይሄንን ነገራቸው የሚለው ሐሳብ ቀላል አይደለም። ከእግዚአብሔር የምናስበልጠው ነገር ሊኖር አይገባም። የምንኖርለት ዓላማ ከኛ ሲሰወር ቁጥር 31 ላይ 12ቱ ወደ እርሱ አቅርቦ እንዲህ አላቸው፣ እነሆ ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅ በነቢያት የተጻፈው ሁሉ ይፈጸማል። ለአሕዛብ አሳልፈው ይሰጡታል፣ ይዘብቱበታል፣ ያንገላቱታልም፣ ይተፉበታልም፣ ከገረፉት በኋላ ይገሉታል፣ በሶስተኛው ቀን ይነሳል። እነርሱ ከዚህ ነገር ምንም አላስተዋሉም፣ ይህም ቃል ተሰውሮባቸው ነበር፣ የተናገረውንም አላወቁም ይላል። አያችሁ፣ የሚኖሩት የተጠሩት ጌታን እንዲያውቁና ከሱ ጋር አብረው እንዲከተሉ ነው። እሱ የሚነግራቸውን እየሰሙ እንዲኖሩ ነው። ነገር ግን ስለ ወደፊት ስለሚሆነው፣ ስለ ሞቱ፣ ስለ ትንሣኤው፣ ስለሚከፍለው ዋጋ ሲነግራቸው እነሱ ይሄ ሊገባቸው አልቻለም። እነርሱ ከዚህ ነገር ምንም አላስተዋሉም ይላል። ይህም ቃል ተሰውሮባቸው ነበር። አያችሁ፣ መታከት ውስጥ ነበሩ ማለት። ታክተው ነበር፣ ልባቸው ወርዶ ነበር፣ ደክመው ነበር፣ አቅም የላቸውም ነበር። ታካች ሰው ሆነው ነበር።
ለዚህ ከዚህ ለመውጣት የሚያስፈልገው ነገር ምንድነው? ጸሎት ነው። የምንኖርለት ዓላማ ከኛ ሲሰወር ታካች እንሆናለን። ዛሬ እኛም እኔና እናንተም እንደዚህ እንደ ታካች ሰው ወደ መታከት የሚያስገባን ነገር ምን በህይወታችን አለ? ራሳችንን እንደ ጽድቅ የምንቆጥረው ነገር አለ ወይ? አንዳንዶች የትላንት የጸሎት ህይወታቸውን ይጠቅሳሉ። እኔ እኮ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እንደዛ ሰው ማለት ነው። አንዳንዶች ድካማቸው ሲነገራቸው ደግሞ አስተያየት መስጠት፣ ያለህን ሽጠህ ተከተል። ይሄንማ አረጋለሁ አለ አይደል ያ ሀብታም ሰውዬ። ይሄንማ ከሕፃንነቴ ጀምሮ የማረገው ነገር ነው፣ ቀላል ነገር ነው። ከባዱን ነገር አመጣለት ኢየሱስ። ማድረግ የሚገባውን ነገር አለመታከቱን ኢቫሉዌት ሊያደርግ ኢየሱስ ከባድ ነገር አመጣ። ያለህን ሽጥና ተከተለኛ። አያችሁ፣ ትምክህት ነበር። ያንን ነገር ከዛ ነገር ውስጥ መውጣት ለሱ ጌታ ኢየሱስ ክርስቶስ ወደ መንግስተ ሰማያት ለባለጠጋ ወደ መንግስተ ሰማያት ከመግባት ግመል በመርፌ ቀዳዳ የተባለው ጭንቅ። ስለዚህ የምንኖርለት ዓላማ ሲኖረን አንታክትም ማለት ነው። ከእግዚአብሔር የምናስቀድመው ነገር ከሌለ ህይወታችን እርግጠኛ ነኝ በመታከት ውስጥ ሳይሆን በትጋት ውስጥ ነው ያለው። የጎደለ ነገር ሲነገረን እንደዛ ሰው የጎደለው ያጣነው ነገር ሲነገረን እሺ ብለን የምንመለስ ከሆነ ከመታከት ድነናል ማለት ነው። ያልተለወጠ ያልተቀየረ ልብ እንደዛ ሰው ማለት ነው። ሌላውን የሚያይ ሌላው ላይ የሚፈርድ ሌላውን የሚጠላ ወዳጆቼ፣ እንደዚህ አይነት ነገር ውስጥ ያለን ሰዎች ካለን ወደ መታከት ውስጥ እየገባን ነው። ወደ ስንፍና እየገባን ነው። ወደ ጸሎት እንድንመጣ ይሄ ክፍል ያስተምረናል። ታካች እንድንሆን የሚያደርጉን ነገሮች እነዚህ ናቸው። እግዚአብሔር ፈጥኖ እንዲፈርድልን ምን እናደርግ? እዚህ ክፍል ውስጥ እግዚአብሔር ፈጥኖ የፈረደላቸው ሰዎች አሉ። እግዚአብሔር ፈጥኖ እንዲፈርድልን የምናደርጋቸውን ነገሮች ጌታ ኢየሱስ ክርስቶስ በዚህ ክፍል ተናግሯል። ወይም እንዳንታክት የሚያደርገን ነገር ምንድን ነው? የመጀመሪያው ያለ ማቋረጥ በእግዚአብሔር ፊት መሆን። መበለቲቷን ተመልከቱ። እቺ መበለት እዚህ ክፉ ዳኛ ፊት እንዲፈረድላት ፈልጋ ዕለት ዕለት ታስጨንቀው ነበር። ከቤቱ ሲወጣ ጠብቃ እባክህ ፍረድልኝ። ወደ ስራው ገበታ ሄዶ ሲመለስ መንገድ ላይ ጠብቃ እባክህ ፍረድልኝ። ከትልልቅ ሰዎች ጋር ሆኖ ዞር ሲል እሷ አለች፣ እባክህ ፍረድልኝ። በሰፈር ውስጥ በስራ ቦታ በሁሉ ቦታ እየሄደች ስታስጨንቀው ይሄ ደካማ ይሄ ሰነፍ ዳኛ እቺ ሴትዮ አትለቀኝም ብሎ ለንዝነዛዋ ስል እፈርድላታለሁ ብሎ ፈረደላት። ለምን? በትጋቷ። እግዚአብሔር እንዲፈርድልን ከፈለግን ወዳጆቼ እግዚአብሔር ፊት ሁልጊዜ መቅረብ፣ መነዝነዝ፣ መጠየቅ። አሁንም እፈልግሃለሁ፣ በዚህ ጉዳይ እንድትመጣልኝ እፈልጋለሁ፣ በዚህ ጉዳይ ላይ እንድትፈርድልኝ እፈልጋለሁ ብሎ ዳኛው ፊት መቅረብ። ይሄ አመፀኛ ዳኛ ሆኖ ለዚህ ሴትዮ መፍረድ ከቻለ የኛ አምላክ አመፀኛ አይደለም። የሚራራ የሚያዝን ልቡ ምሉስ ስለኛ የሚያስብ የሚያስጨንቀንን ነገር የሚያይ ታማኝ አምላክ ነው ያለን። ስለዚህ እግዚአብሔር ፈጥኖ የሚፈርድላቸው ሰዎች እግዚአብሔርን ሁልጊዜ ያ ነገር እስኪፈረድላቸው ድረስ እግዚአብሔርን ይጠይቁ። አንድ ቀን ጠይቆ ማቆም አይደለም። አንድ 40 ቀን 30 ቀን ጸልዮ ማቆም አይደለም። እስኪፈርድ ድረስ እስኪመጣ ድረስ ወደኛ እስኪደርስ ድረስ ፍርዱን እስክናገኝ ድረስ መጸለይ፣ አጥብቆ መጸለይ፣ በጸሎት በፊቱ መሆን። ጸሎት ተወስዶብናል። ለአንድ ጉዳይ እኮ ድሮ ልበል መቼም ከዚህ ቀደም ብሎ ያሉ አባቶች ሲናገሩ እኛም አንዳንዱ ላይ ደርሰናል። በአንድ ጉዳይ ላይ ሰዎች ሳይጸልዩ አንድ ነገር አያደርጉ። ሀገር ለመቀየር ይጸለይ ነበር።
የምንማረውን ትምህርት እንኳን ለመምረጥ ጸሎት ይጠይቃል። የኛ ጉዳይ በሙሉ የምንሰራውን ስራ፣ የምናደርገውን ነገር፣ የምናቅዳቸውን ነገሮች በሙሉ በጸሎት ማቀድ ያስፈልጋል። እግዚአብሔር ፈጥኖ እንዲፈርድልን ሌላው ምንድነው? አቋራጭ መንገዶችን አለመጠቀም። ብዙ ወደኋላ የሚያስቀረን አቋራጭ መንገድ፣ እግዚአብሔር መጣበታለሁ ባለ መንገድ መምራት። እግዚአብሔር አብርሃም ጋር በይስሐቅ በኩል እንደሚመጣ ነግሮት ነበር። ነገር ግን እነሱ በእስማኤል በኩል መስሏቸው ያቋረጡትን መንገድ ታውቃለህ። አቋራጭ መንገድ ፈጽሞ እግዚአብሔር እንዳይፈርድልን ከሚያደርጉን ነገሮች የምንመካው ነገር መኖር የለበት። አንድ ጉዳይ እንዲፈጸምልን ከፈለግን ሰዎች አእምሯችን ላይ ቀድመው አይምጡ፣ እግዚአብሔር ይምጣ። ከዛ በኋላ ከሰዎች ጋር መመካከር ያስፈልጋል። አቋራጭ መንገድ በጣም ክፉ ነው። መንገድ ላይ ያስቀራል። አቋራጭ መንገድ ወደኋላ ያስቀራል። ስለዚህ እግዚአብሔር እንዲፈርድልን ከፈለግን፣ በአንድ ጉዳይ እግዚአብሔር እንዲመጣልን ከፈለግን አቋራጭ። እቺ ሴት እንደ ማንኛውም ሰው ጉቦ መክፈል እኮ አያቅታትም። ባለጌ ዳኛ ይለዋል፣ አመፀኛ ዳኛ ይለዋል። ጉቦ ከመቀበል ወደኋላ የማይል ዳኛ ነው። ነገር ግን ጉቦ እሷ መስጠት ስለማትችል ያላት አቅም መጮህ ብቻ። እኛም ያለን አቅም መጮህ ብቻ። እንደዚህች መበለት ዘውትር በእግዚአብሔር ፊት መጸለይ። አንድን ነገር በአቋራጭ መንገድ ወደ እናንተ ለማምጣት አትታገሉ። በአቋራጭ ጉቦ ሰጥታ ቢፈረድላት እቺ ሴትዮ ነገሩ ይበላሽ ነበር። እግዚአብሔር ግን በቀጥታ መንገድ ሄዳ ከጌታዋ ያንን ነገር እንዳገኘች ክፍሉ ይናገራል። የእግዚአብሔርን ጊዜ መጠበቅና መጽናት። ሌላው እግዚአብሔር ፈጥኖ እንዲፈርድልን የእግዚአብሔር ጊዜንን መጠበቅና መጽናት ያስፈልጋል። ጽናት ለክርስትና ሕይወታችን በጣም ቁልፍ ነው። እግዚአብሔር ሁሌ ይመጣል ብለን እደጅ ደጅ መጠበቅ። ለዚህ ነው ዳዊት በምዕራፍ 40 ላይ መዝሙር ምዕራፍ 40 እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። እንደሚመጣ ልክ አንድ ሰው መጣለው ብሎ ቤታችሁ ከቀጠራችሁ የቤቱን በር ስትጠብቁ ነው የምትቆዩት አይደል? መቼ መጣ? የት ደረስክ? እንዴት ሆነ ያ ጉዳይ? ታክሲ ያገኘህ እንላለን። ልክ እንደዛው የሆነ እግዚአብሔርን የጠየቅነው ነገር ደጅ ደጅ እንዳለ እግዚአብሔር መጥቶ እንደሚፈርድልን እያሰብን ሁልጊዜ መጠየቅ፣ የእግዚአብሔርን ጊዜ መጠበቅ፣ መጽናት ያስፈልጋል። የዚህ ምድር ነገር ሁሉ ማብቂያ እንዳለው ኢየሱስ ዳግም ተመልሶ እንደሚመጣ አለመዘንጋት ያስፈልጋል። እግዚአብሔር ፈጥኖ እንዲፈርድልን ከሚያደርገው ነገር አንዱ ይሄ ምድር ማብቂያ እንዳለው እንደሚቆም እያሰቡ መኖር። አንድ ቀን እኛም እንሄዳለን፣ ያበቃል የዚህ ምድር ኑሮ። መልሶ እንደሚመጣ እያሰቡ መኖር። በእግዚአብሔር ምሕረት ሁሌ መደገፍ፣ ራስን ሁሌ ዝቅ ማድረግ። ቀራጩን ተመልከቱት። ምንም ባህሪው ምንም ኃጢአተኛ ቢሆን ወደ መቅደስ ገብቶ የሚያነሳው የሱ ጽድቅ የለም። ጌታ ሆይ ማረኝ። አያችሁ፣ በእግዚአብሔር ምሕረት ሁል ጊዜ መደገፍ። የተደገፍከው ምን ላይ ነው? በሚዲያም በተለያየም አንዳንድ ቦታ እሰማለሁ። በጣም የሚመጻደቁ ሰዎች የራሳቸውን ጽድቅ ሰማይ ሰቅለው የሚናገሩ። እኛ አናውራ ስለኛ ጽድቅ። እነሱ የተሻሉ ሰዎች እንደሆኑ አድርገው ሌሎችን የሚያኮማስሱ፣ ሌሎችን የሚያጥላሉ፣ ሌሎች ለእግዚአብሔር ሌሎች እንደማያስፈልጉ የእግዚአብሔር ምርጦች እኛ ነን ብለው የሚያስቡ በጣም ብዙ ሰዎች ያሉ በዚህ ዘመን። እግዚአብሔር እንዲፈርድልን አያረግም ያ ነገር። ሲጀመር እኛ ስለ ሰዎች ድካም ልናወራ አልተጠራንም። አሁን አዲስ ይሄ የዘመነኛው ሰው ሂስ እንሰጣለን እያለ በጣም ብዙ ነገር እያበላሸ ነው። አሁን ሰውን ጨርሰው ለእግዚአብሔር ራሱ ሂስ መስጠት ጀምረዋል ሰዎች። ምን የምታዩት ነገር ነው? በሚዲያ ለእግዚአብሔር ሂስ እየሰጡ ነው። መለኮታዊ ኃይሉን እየካዱ ነው ሰዎች። አያችሁ፣
የሰው ነገር የሚታያቸው ወንድም እህቶቻቸው ላይ የወንድም እህቶቻቸውን በደል ይሄ እያሉ የሚያራግቡ ሰዎች ወደዚህ እብደት ውስጥ ነው የሚገቡት። በእግዚአብሔር ምሕረት ሁሌ መደገፍ፣ የፈለገ መልካም ብሰራ፣ የፈለገ በትክክለኛው መንገድ ቢሄድ፣ በጽድቅ ጎዳና ላይ ቢሄድ መደገፍ ያለብኝ የኔ ስራ ላይ ሳይሆን የእግዚአብሔር ምሕረት። ለዚህ ነው ዳዊት ቸርነትህና ምሕረትህ ሁልጊዜ ይከተሉኛል የሚለው ቃል ከኋላ ነው አይደል ያለው? ምን ማለት ነው? ደክሜ ብቆም እንኳን ከኋላዬ ያለው የእግዚአብሔር ምሕረት ምን ያደርገኛል? አያችሁ፣ የእግዚአብሔር ምሕረት ናፋቂ እንድንሆን ያስፈልጋል። እግዚአብሔር ፈጥኖ እንዲፈርድልን ምሕረቱና ቸርነቱ ላይ እንደገፍ። በስራ ሳይሆን በድህነት በኢየሱስ የሚገኝ በስራ ሳይሆን ድህነት በኢየሱስ እንደሚገኝ መገንዘብ። በስራ የሚገኝ ድነት የለም። በስራ የተገኘ ድነትም የለም። ድነት የተገኘው በኢየሱስ ነው። ይሄን መገንዘብ በጣም ያስፈልጋል። መልካም ከሆነን የተገኘው በኢየሱስ ነው። ንስሐ ያስፈልጋል። የሚመለስ ልብ ያስፈልጋል። ዛሬ ሰዎች ወደ ህይወታቸው ድካም ሲመጣ ወይም በሆነ ድካም ውስጥ ሲገኙ ለዛ ድካማቸው ዋናው መንገድ ንስሐ መግባት። በቃ ደከምኩ፣ ዛልኩ፣ አቃተኝ፣ እግዚአብሔር ሆይ ማረኝ ብሎ በጌታ ፊት መቅረብ ነው። አሁን ዘመንኛው ግን ጥቅስ ነው የምንፈልገው ለድካማችን። ሰው ሲነግረን ወር ደግሞ እኛ ሲገባን ያንን ነገር ደጋግመን ስናደርግ ልክ ስለሚመስለን ንስሐ ከመግባት ይልቅ የወደቁ ሰዎችን እያወጣን ዳዊት በዚህ መንገድ ሄዶ ነበር፣ ጳውሎስ እንደዚህ ሆኖ ነበር፣ እንትና እንዲህ ተናግሮ ነበር እያልን የሰዎችን ድካም መዘን እያወጣን የኛን ድካም ንስሐ ገብተን ከመመለስ ይልቅ እናጸድቃለን። ይሄ ትክክለኛ መንገድ አይደለም። እግዚአብሔር በዚህ መንገድ ለኛ አይፈርድልንም። ንስሐ የሚመለስ ልብ፣ ሽፍታ ያልሆነ ልብ፣ የሚንቀጠቀጥ ልብ፣ ሁልጊዜ ወደ እግዚአብሔር የሚያይ ልብ ያስፈልገናል። እግዚአብሔር እንዲፈርድልን የተሰበረ ትሁት ልብ ያስፈልገናል። ዳዊት ግዙፍ ኃጢአት ከሰራ በኋላ እንዴት ወደ እግዚአብሔር እንደተመለሰ ታውቃላችሁ። እናቴ በኃጢአት ጸነሰችኝ፣ ተወለድኩ፣ እኔ ደካማ ነኝ፣ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? አይደል ያለው ጥፋቱ ሲነገረው። ልክ እንደዛው እኛ የተሰበረ ልብ ሊኖረን ይገባል። ትሁት ልብ ሊኖረን ይገባል። በህይወት ጉዞ ከእግዚአብሔር ፍቅር የምናስቀድመው ነገር ከህይወታችን ማስወገድ ነው። እግዚአብሔር እንዲፈርድ በህይወት ጉዞ ከእግዚአብሔር ፍቅር እንድንለያይ የሚያደርግ በጣም ብዙ ነገር ነው ያለው። ከህይወታችን ልናስወግድ ይገባል። ማን ነው በእኛ ቤት ቅድሚያ ያገኘው? ኦርደሩ ተዛብቶ ነው ያለው። እግዚአብሔር አለ፣ ከዛ እኛ አለን፣ ከዛ ከኛ በኋላ ቤተሰብ ሊኖር ይችላል። አባት፣ እናት፣ ባል፣ ሚስት፣ ጓደኛ፣ ራሱ ኦርደር አለ። ስለዚህ ከእግዚአብሔር ነገር፣ ከእግዚአብሔር ህብረት፣ ከእግዚአብሔር ፍቅር ያጎደለን ምን ነገር አለ መፈተሽ ያስፈልጋል። ሰዎች እግዚአብሔር እንዲመጣላቸው፣ እግዚአብሔር እንዲፈርድላቸው ይፈልጋሉ። ግን ከእግዚአብሔር ያስቀደሙት ነገር ደግሞ አለ። ጌታ ኢየሱስ ክርስቶስ እዚህ ቃል በቃል ተናግሯል። ቁጥር 28 ላይ ምን ይላል መሰላችሁ? ቁጥር 28 ላይ እውነት እውነት እላችኋለሁ 29 ላይ ስለ እግዚአብሔር መንግስት ቤትን ወይም ወላጆቹን ወይም ወንድሞቹን ወይም ሚስቱን ወይም ልጆቹን የተወ በዚህ ዘመን ብዙ እጥፍ በሚመጣው ዓለም ደግሞ የዘላለም ሕይወት የማይቀበል ማንም የለም። ተለዩ አይደለም ከቤተሰብ ግን ቅድሚያ የምትሰጡት ለማን? ለስራ የምንሰጠውን ጊዜ፣ ለቤተሰቦቻችን የምንሰጠውን ጊዜ እንዳለ ሆኖ ለእግዚአብሔር ጊዜ የምንሰጥ ነው።
እግዚአብሔር ብቻችንን ይፈልጋል። እግዚአብሔር ከእያንዳንዱ ሰው ጋር ጊዜ ይፈልጋል። እግዚአብሔር ከሁላችን ጋር ማውራት ይፈልጋል። የሁል ጊዜ ስብከታችን ሞቱና ትንሣኤው ሲሆን እግዚአብሔር ፈጥኖ ይፈርዳል። ወሬያችን ውስጥ ኢየሱስ አለ ወይ? ቋንቋችን ውስጥ ኢየሱስ አለ ወይ? የሚደርስብን መከራና ፈተና፣ የህይወት ውጣ ውረድ የእግዚአብሔር ክብር መገለጫ መሆኑን መገንዘብ እግዚአብሔር እንዲፈርድልን ያደርጋል። የምናሳልፈው ነገር፣ የምናልፈው ህይወት፣ የምናልፈው ውጣ ውረድ እግዚአብሔር የማይከብርበት በእውነት እግዚአብሔር የማያውቀው አድርገን ማሰብ የለብን። እኛ የጌታ ከሆነ የምናልፋት እያንዳንዷን መንገድ እግዚአብሔር ያውቃል። በዛ ውስጥ ግን በዛ ፈተናና መከራ ውስጥ ስናልፍ ግን የእግዚአብሔር ክብር መገለጫ እንደሆነ መገንዘብ መቻል አለብን። ይሄ ሞት ለሞት ሳይሆን የእግዚአብሔር ክብር እንዲገለጥ ነው አለ አይደል? አልዓዛር ሲሞት። ወዳጆቼ እግዚአብሔር ፈጥኖ እንዲፈርድ እኔና እናንተ ከመታከት ህይወት መውጣት እንዳለብን መጽሐፍ ቅዱሳችን በዚህ ክፍል በጣም ብዙ ምሳሌዎች አሉ ያስተምረናል። መልእክቴን ሳጠቃልል ያ ክፉ ዳኛ ለመበለቲቷ ትክክለኛ ፍርድ መስጠት ከቻለ የኛ አምላክ እንዴት ትክክለኛ ፍርድ አይሰጥም? ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ ዓለም ፍጻሜ ከእናንተ ጋር እሆናለሁ የሚል ቃል ገብቶልን መንገድ ላይ አይተወንም፣ ቸግሮት አይተወንም። ሰማይ ምድር ሙላ የሱ ናት። አጥቶ አይተወንም። ለድካማችን አሳልፎ ሰጥቶ በድካማችን ሊስቅብን አይተወንም። አልተወህም ወንድሜ፣ አልተወሽም እህቴ፣ አልተዋችሁም አባቶቼና እናቶቼ፣ በምድር ያለን ቅዱሳን ሁሉ። እግዚአብሔር ሰው አይተውም። እግዚአብሔር ሰው አይጠላም፣ አይጥልም። ስለዚህ ጻድቁ ታማኙ አምላካችን እንከን የሌለበት አምላካችን እስከዛሬ በማንም ጉዳይ ተከሶ የማያውቀው አምላካችን ዛሬም ይፈርድልናል። እግዚአብሔር የእርሱ ለሆኑት ያለ ጉቦ ይፈርድላቸዋል። እግዚአብሔር ለእርሱ ምርጦች ከዘላለም ፍርድ ያድናቸዋል። በህይወት ገጠመኝ ከሚደርስብን እንግልት ይፈርድልናል። እግዚአብሔር ከፍትህ መዛባት ያድነናል። እግዚአብሔር የእግዚአብሔር ዝምታ ወዳጆቼ እምነታችንን ለማጠንከር ነው እንጂ ክብሩን ለመግለጥ ነው እንጂ በጊዜው እንደሚሰራ ለማሳወቅ ጭምር ነው እንጂ እግዚአብሔር እኛን አይደለም። እቺ መበለት እንደፈረደላት እግዚአብሔር ዛሬ ለኔና ለናንተም ይፈርድልናል። እኛ ግን ማድረግ ያለብን ጌታ ኢየሱስ ክርስቶስ በመጀመሪያ ያነሳትን ሳይታክቱ እስከ መጨረሻ እንዲሮጡ ይሄንን ነገራችሁ። ቁጥር 1ን እንዳትረሱ። እግዚአብሔር እንዲፈርድልን ከፈለግን መታከትን ከህይወታችን ማስወገድ አለብን። እንድንታክት የሚያረጉ ነገሮችን ቅድም ያልኳችሁ ነገሮች ከኛ ህይወት ማስወገድ አለብን። እንደዛ ጻድቅ ሰው ራሳችንን መጻድቀን አንቁጠር። እንደዛ ሀብታም ሰውዬ ደግሞ ሽጠህ ተከተለኝ ሲባል ችግራችን ጎዶሏችን ሲነገረን ፊታችንን አጨማደን አይ የራሳችንን መንገድ መሄድ የለብንም። የጎደለ ነገር ሲነገረን መመለስ ነው ያለብን። በእግዚአብሔር ምሕረትና ይቅርታ መደገፍ አለብን እንደዛ ኃጢአተኛ ሰው። ስለዚህ እንዳንታክት የሚያደርጉን በጣም ቁልፍ ሚስጥሮች ያሉበት ክፍል ነው። እኔና እናንተ ዛሬ በመታከት ህይወት ውስጥ ነው ያለነው ወይስ በርትተን ነው ያለነው? ራሳችንን መጠየቅ ያስፈልጋል። እነዚህ ሰዎች ዛሬ የሉም። ምሳሌው ለኛ ተቀምጦልናል። ይሄ የእግዚአብሔር ቃል ለኛ የተቀመጠልን እንድንማርበት ነው። ያቺ ሴት እንደተፈረደላት እግዚአብሔር በዚህ ዘመን እንዲፈርድላችሁ የምትፈልጉ ሰዎች
መልሱ አንድና አንድ ነው። ሳታቋርጡ በእግዚአብሔር ፊት ሆኖ መገኘት ነው። መልእክቴን ስላዳመጣችሁ አመሰግናለሁ። እግዚአብሔር ይባርካችሁ። ሼር ማድረግ፣ ኮፒ ሊንክ ማድረግ አይረሳ። መልእክቱን ሁሉ ለሰው እንዲደርስ አድርጉልኝ። በጣም ወዳችኋለሁ። አመሰግናለሁ።